ሀይሚና ብሩኬ በባሌም በቦሌም አድርገው እንግዲህ አዲስ አበባ ገብተዋል። ከቤታቸው ገብተዋል። ተመስገን ነው የሚባለው አሁን። ምክንያቱም ቤታቸው ሰላም አለው። አዲስ አበባ በተወሰነ መልኩ ሰላም አለው። ያው ቦታውን ደግሞ ቀየር ሲያደርጉት እና እንግዲህ ፊትና ኋላ የሚሆኑ አብረው ይምጡም፣ ነገር ግን ከቤታቸው በሰላም ገብተዋል ማለት ነው። ደግሞ ሚፍታ ቢኖር ጥሩ ነበረ፣ እሱን ጥሏቸው ሄዷል። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ያው በትናንትናው ዕለት ብዙ የሆኑ ነገሮች ወጥተውባቸዋል። ከልብስ ጀምሮ ከሀይሚ ሀረካት ጀምሮ እየሳቀች ነበረ። እኔ ሀይሚ ስትስቅ ማለት ነው ሞትኩኝ። እንዴ ለካ ከኛ ላይ ነው እንዴ ድራማ የሚሰራው አልኩኝ ማለት ነው። የሰው ልጅ በዛ ደረጃ እየተናደደ ማለት ነው ሊስቅ አይችልም። በፍጹም ሳቅ ሊመጣችሁ ሁላ አይችልም። እና ሀይሚ መካከል ላይ ሳቋ አላመለጣትም። ግን ጎበዝ ናት በዚህን ያክል ደረጃ እንደዚህ ትወነዋ ማለት ነው። ከዛ በተረፈ ደግሞ ልብሷ ላይ አሁን እንግዲህ የምታውቁት የሀይሚን ልብስ ስማርት የሆነ ልብስ ነው ያላት ማለት የምትለብሳቸው ልብሶች ምናምን አሁን እንደዚህ የሆነ ከተለወጡ በኋላ ያለው ልብሷ በጣም የተለየ ነው እና በጣም ብዙ ልብስ ነው ያላት። ሲጀመር እኮ ሀይሚዬ ያ የምትዘንጭበት ልብስ ሁሉ እነዚህ 3 ፍሬ 2 ፍሬ ብቻ ናቸው። ያ ሁሉ ልብስ ሼት ሄዶ ነው። ከበቱን እኮ እንዲገልጽሽ አሳየሽን እኮ አየነው እኮ በቃ ታየ ማለት ነው። እና በሁለት በኩል ሚስጥር ወጥቶባቸዋል። ለማንኛውም ከበቱ ባዶ ነው። ሲቀጥል ምንም መጣላት የሚባል ነገር የለም። በቃ የሆነ ድራማውን ለመቋጨት ነው እንደዚህ የሆኑ ያሉት እና ማለት ነው። ሀይሚና ብሩኬ ነገ አንድ ለሚሆኑት እናንተ ግን እንደዚህ የሚያንጨረጭራችሁ ሰዎች ብታርፉ ነው የሚሻለው ማለት ነው። ሲጀመር በሰው ሀገር ቁጭ ብላችሁ ለሰው ክፉ የምትመኙ ሰዎች እኔ ነገ ሀገራችሁ ለመግባታችሁ ዋስትና የላችሁም። እና በሚያሳዝን ሁኔታ በሄድክበት የመኪና አደጋ ይግጠምህ። እኔ ጠላቱ በመጀመሪያ ጠላቱ ድብን ይበል። ሲቀጥል ደግሞ እንደዚህ ብለሽ ለተናገርሽው ላንቺ ያድርገው። ገባሽ? ላንቺ ያድርገው። ይሄ የተናገርሽው ቃላት ከአንቺ ላይ ይድረስ። ሌላ ምንም ልል አልችልም። ምክንያቱም ምንም በማያገባሽ እኮ ነው። ሀይሚ ተቆርቆሪልኝ አላለችሽ፣ አልቅሽልኝ አላለች። ምን አግብቶሽ? ሲጀመር ምን አግብቶሽ ነው አንቺ እንዴት ሰው ልትራገሚ የምትችይው? አንቺ ባትፈልጊው እናቱ ትፈልገዋለች። ገባሽ አይደለም? ማንም ሰው እኮ ከስተቱ የማይማር የለም። የአንቺን ወንድም የመኪና አደጋ ይድረስበት ተብሎ ተረግሞ ብታይ ደስ ይልሻል? ደስ አይልሽም። አየሽ አይደለ? ከሰው ሰው አታበላልጡ። ሰውን ስትራገሙ በእናንተ ያለ ሰው ቢረገም ምን አይነት ነው ስሜቱ ብላችሁ ልትረዱ ይገባል። እና አንድ ብቻ አይደለችም እኮ ማለት በጣም ብዙዎች ናቸው ከብሩኬ ላይ እየወረዱ ያሉት። ፈጣሪ ልብ ይስጣችሁ ለእናንተ። እኔ አእምሯችሁም ልባችሁ ምን እንደተሰወረን ያላቅም። ሀይሚና ብሩኬ ነገ እንደሚመጡ በደንብ ታውቃላችሁ። ግን ላይ ኃላፊነት የተሰጣችሁ ነው እኮ የምትመስሉት። ሀይሚ የኔን ህይወት ኑሩልኝ ያለቻችሁ ነው የምትመስሉት። ሀይሚ አለቀሰችም አላለቀሰችም፣ ተጣሉም ተናኮሩም ሁለቱም አንድ ናቸው፣ አይለያዩም። ግን የእናንተ እንደዚህ መሆን ከምን የመጣ ነው? ሲጀምር በዚህ ያክል ደረጃ እናንተ ምን አድርጓችኋል? ለምንድን ነው ልጁን በዚህ ያክል ክፉ የምትመኙለት? ጭራሽ የመኪና አደጋ ይድረስብህ። አረ ለእናንተ እግዚአብሔርን ለእናቱ ይኖሩላት። ገባችሁ አይደለ? ቢኖር ነው ቢሰራ ነው እናቱን እንደዚህ ከዛ ከነበረ ህይወት አውጥቶ ሽቁጥቁጥ አድርጎ እያኖረ ያለው። ስለዚህ ለእናቱ ይኖሩላት። ስትራገሙ እንኳን ለከት ይኖራችሁ። በስመ አብ ምን አይነት ፍጥረት ናችሁ ግን?